ሰላም እልሻለሁ እናቴ ቤተ ክርስቲያን ቅድስት አምሳለ ኢየሩሳሌም አምሳለ ኢየሩሳሌም ሰማያዊት አምሳለ ኢየሩሳሌም አምሳለ ኢየሩሳሌም ሰማያዊት እልሻለሁ እናቴ ቤተ ክርስቲያን ቅድስት ሰላም እልሻለሁ እናቴ ቤተ ክርስቲያን ቅድስት አምሳለ ኢየሩሳሌም አምሳለ ኢየሩሳሌም ሰማያዊት አምሳለ ኢየሩሳሌም አምሳለ ኢየሩሳሌም ሰማያዊት ሰላም እልሻለሁ እናቴ ቤተ ክርስቲያን ቅድስት ሰላም እልሻለሁ እናቴ ቤተ ክርስቲያን ቅድስት አምሳለ ከሕንፃዎች ሁሉ እጅግ የተዋብሽ በዕንቆ ባዜዮን በያቅንት ያጌጥሽ መቅደስና ቅድስት ቅኔ ማህሌትሽ ምስጢርና ቅኔው ዜማ የሚቀዳብሽ ሰላም እልሻለሁ እናቴ ቤተ ክርስቲያን ሰላም እልሻለሁ እናቴ ቤተ ክርስቲያን ቅድስት አምሳለ ኢየሩሳሌም አምሳለ ኢየሩሳሌም ሰማያዊት አምሳለ ኢየሩሳሌም አምሳለ ኢየሩሳሌም ሰማያዊት በጭቃ በድንጋይ በወርቅ ብትሰሪ በትልቅ ከተማ በገጠር ብትኖሪ ስለተመሰረትሽ በመድኃኔዓለም ደም ቤተ ክርስቲያን አንዲት ነሽ በሁሉም ሰላም እልሻለሁ እናቴ ቤተ ክርስቲያን ቅድስት ሰላም እልሻለሁ እናቴ ቤተ ክርስቲያን ቅድስት አምሳለ ኢየሩሳሌም አምሳለ ኢየሩሳሌም
ሥጋና ደሙን የጸጥታ ቦታ የፍቅር የሰላም የሰማይ ደጅ ነሽ ኢየሩሳሌም። ሰላም እልሻለሁ እናቴ ቤተ ክርስቲያን ቅድስት። ሰላም እልሻለሁ እናቴ ቤተ ክርስቲያን ቅድስት። አምሳለ ኢየሩሳሌም አምሳለ ኢየሩሳሌም ሰማያዊት አምሳለ ኢየሩሳሌም አምሳለ ኢየሩሳሌም ሰማያዊት። የእግዚአብሔር ማደሪያ የጸጋው ግምጃ ቤት የምስጢር መፍለቂያ ባሕረ ጥበባት የፊደል ዜማ የታሪክ መሠረት የቅዱሳን አበው የሊቃውንት እናት። ሰላም እልሻለሁ እናቴ ቤተ ክርስቲያን ቅድስት። ሰላም እልሻለሁ እናቴ ቤተ ክርስቲያን ቅድስት። አምሳለ ኢየሩሳሌም አምሳለ ኢየሩሳሌም ሰማያዊት አምሳለ ኢየሩሳሌም አምሳለ ኢየሩሳሌም ሰማያዊት። ሰላም እልሻለሁ እናቴ ቤተ ክርስቲያን ቅድስት። ሰላም እልሻለሁ እናቴ ቤተ ክርስቲያን ቅድስት። አምሳለ ኢየሩሳሌም አምሳለ ኢየሩሳሌም ሰማያዊት አምሳለ ኢየሩሳሌም አምሳለ ኢየሩሳሌም ሰማያዊት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ያለ ዘፈጠረ ከመ ናምልኮ። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወነነ። ክቡር መምህራችን መጋቤ ብሉይ መክብብ ግርማ የዚህ ካቴድራል ስብከተ ወንጌል ክፍል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አበው ካህናት እንደየማዕረጋቸው፣ አኀው ዲያቆናት፣ ዘማሪያን፣ ዘማሪያት እንዲሁ እግዚአብሔርን የምትወዱ ልዑል እግዚአብሔር እጅግ አብዝቶ የሚወዳችሁ ስለወደዳችሁ በድንቅ አጠራሩ በቤቱ ለበረከት፣ ለሰላም፣ ለቅድስና፣ ለድህነት የሰበሰባችሁ ማህበረ ምዕመናን ወምዕመናት እንዲሁም ሕፃናት በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ። አሜን። በበጎ ፈቃዱ ኃጢአታችንን አስተስርዮ በደላችንን ይቅር ብሎ መተላለፋችንንም ታግሶ ምስጉን ስሙን እግዚአብሔር ይመስገን ብለን እናመሰግነው ዘንድ የወደደ የአብ የባሕርይ ልጅ የድንግል ማርያም የትስብእት ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ
ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ አንዲት ትክክልም በሆነች መለኮታዊ ስልጣኑ ስሙ የተመሰገነ ይሁን። ለቃለ ርደት፣ ለሥጋ ዕርገት፣ ለደቂቀ አዳም ድኅነት ምክንያት የሆነች ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ስሟ የተመሰገነ ይሁን። የጻድቃን ጸሎት፣ የሰማዕታት ተራዳኢነት፣ የቅዱስ ገብርኤል የሌሎች ብርሃናውያንን መላእክት ጠብቆት፣ የቅዱሳን አባቶቻችን የቅዱሳት እናቶቻችን ጸጋና በረከት ከሁላችን ጋር ይሁን። ወይረዳክሙ በመከራ ከመ ትጻኡ እመንሶት። እግዚአብሔር ፈቅዶ ወዶ ሚስጥሩን ገልጦ በሚገባንን መጠን እንዲያስተምረን ቅዱስ ፈቃዱ ይሁንና በቅዝቃዜ ውስጥ ባልተመቸ ሁኔታ ውስጥም ሆናችሁ ቢሆን እናንተ ቆማችሁ እናንተ ተቀምጣችሁ እኔ ቆሜ ለውስን ደቂቃ የምንነጋገርበት ኃይለ ቃል መነሻ ይሆናል። ስለ ቃሉ እግዚአብሔር አምላካችን በድጋሚ ስሙ የተመሰገነ ይሁን። ወይረዳክሙ በመከራ ከመ ትጻኡ እመንሶት። በግዕዙ አውድ ይሄን እንደሆነ በመከራ ጊዜ ከፈተና ትወጡ ዘንድ ይረዳችኋል የሚል ትርጉም እናገኛለን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ያለ ኃይለ ቃል ነው። ወይረዳክሙ በመከራ ከመ ትጻኡ እመንሶት። ከጥፋት ትወጡ ዘንድ ከጥፋት ትድኑ ዘንድ በመከራ ጊዜ ይረዳቸዋል፣ ያግዛቸዋል የሚል አውድ አለ። አውዱን ሳይለቅ ምናልባት በስልክ የምንከታተል ካለን አማርኛው ቨርዥን ላይ ደግሞ እንዲህ ብሎ ተጽፎ እናገኛለን። ምናልባት እርሱ ለእናንተ ቅርብ ስለሆነ ልዩነት የለውም። ቃሉን ከኔ ጋር አንድ ጊዜ ትሉታላችሁ። ከፈተናው ጋር በሉ እስኪ። ሞቃቸዋል። ሙቀቱ ልብ ነው። እንደዛ ሆኖ ነው ማለቴ በረዳቸው። አዎ ነፋሱ ለስጋ ይበርዳል። እውነት ነው። ክረምት ነው። ክረምቱን የሰጠን አምላካችን ስሙ የተመሰገነ ይሁን። ቅዝቃዜ ስላለው ማለት ነው። የእግዚአብሔር ቃል ግን ነፍስን ያሞቃል። ታውቃላችሁ? የእግዚአብሔር ቃል ኃጢአት ያንዘፈዘፋትን ኃጢአት ያንገበገባትን የዚህ ዓለም ስራ የዚህ ዓለም ሁከት የዚህ ዓለም ድካም ከበረዶ ይልቅ የሚያንዘፈዝፍ ቅዝቃዜ የሆነባትን ነፍስ የእግዚአብሔር ቃል ያሞቃል። እስኪ ከፍ አድርጋችሁ እግዚአብሔርን አመስግኑ። እግዚአብሔር ስሙ የተመሰገነ ይሁን። ከፈተናው ጋር በሉ እስኪ መውጫውን ደግሞ ያደርግላቸዋል። ምን አልኳችሁ? ከፈተናው ጋር መውጫውን ደግሞ ያደርግላቸዋል። ወገኖቼ በዚህ ዓለም ሁለት ትምህርት ቤቶች አሉ። በየራሳቸው መስክ የሚያስተምሩ ደግሞ በየራሳቸው መስክ የሚፈትኑ። አንዱ የምታውቁት የፊደል ትምህርት ቤት ነው። ሌላኛው በቃል ባናውቀው በተግባር የምናውቀው የመከራ ትምህርት ቤት ነው።
ሁለቱም የየራሳቸው ትምህርት የየራሳቸው ፈተና አላቸው። ሰው ከሁለቱም ትምህርት ቤት መማር ግዴታ አለበት። ከመከራ መዝገብ በአሳር ዋ ብሎ ከፊደል ተራ በሳር ሀ ብሎ ይማራል የሰው ልጅ ይላሉ አለው። ከፊደል ተራ በሳር ሀ ብሎ ከመከራ መዝገብ ደግሞ በአሳር ዋ ብሎ ይማራል። ከሁለቱም ትምህርት ቤቶች ግን መማር ግዴታው ነው የሰው ልጅ። እንደ ትምህርት ሁሉ ደግሞ ፈተናቸው ይለያያል። የሚገርማቸው የፊደሉ ትምህርት ቤት መጀመሪያ አስተምሮ ይፈትናል። በጎነቱ ይሄው በጎነቱ አስተምሮ ይፈትናል። የመከራው ትምህርት ቤት ግን ፈትኖ ያስተምራል። ክፋቱ ይሄ ነው። የመከራው ትምህርት ቤት ክፋቱ መጀመሪያ ምን ብሎ ፈትኖ ሲያበቃ፣ በመከራ ፈትኖ ሲያበቃ ያስተምራል። እግዚአብሔር በመከራ ከመውደቅ እርሱ ይጠብቃል። በዘመኑ የቆሮንቶስ ክርስቲያኖች ክርስቲያን በመሆናቸው ብቻ መከራቸው ይህን ያህላል፣ ይህንን ይመስላል የሚባል ነበር። ምን በመሆናቸው ብቻ ንገሩኝ? ምን በመሆናቸው ብቻ? ክርስቲያን በመሆናቸው፣ ክርስቲያን በመምሰላቸው አላሉ። ክርስቲያን በመሆናቸው። ክርስቲያን ምንድን ነው? በእውነትና በእምነት ይኖራል። በምንና በምን? በእውነትና በእምነት ይኖራል። እውነት ምንድን ነው? እውነት ምንድን ነው? አንጻራዊ ነው አላችሁ። አይፈረድም። ምክንያቱም አዲስ አበባ ለሳይንስ ቅርብ ነው። በእርግጥ እናንተ እንደማትሉኝ ተስፋ አደርጋለሁ። አዲስ አበባ ለሳይንስ ቅርብ ነው እንደተባለ ቅርብ ብትሆኑ ደግሞ ቅርብ ሳትሆኑ ቤተ ክርስቲያን ውስጥ ናችሁ ወይንም ቤተ ክርስቲያን ናችሁና ዓለም ይላል ትሉ ካልሆነ በስተቀር አንጻራዊ ነው። እውነት ምንድን ነው ታዲያ? እውነት ምንድን ነው? ወይንስ እውነት ማን ነው? እውነት ኢየሱስ ክርስቶስ ነው። እውነት ማን? እውነት ማን ነው? ክብር ይገባዋል። ከፍ አድርጋችሁ እስኪ አመስግኑ። እኔ እውነት መንገድ ሕይወትም ነኝ አይደለ ነው ሆይ እኔ እውነት የሚጨበጥ የሚያዝ የሚታመንበት እውነት ደግሞ መንገድ የሚገሰግሱበት እውነት ደግሞ ሕይወት መዳረሻው ሕይወት የሆነ እርሱ ኢየሱስ ክርስቶስ ነው። በድጋሚ ምስጋና ይገባዋል። ከፍ አደርጋችሁ እግዚአብሔርን አመስግኑ። ታዲያ እነዚህ የቆሮንቶስ ክርስቲያኖች በእውነትና በእምነት ማለት በክርስትና ክርስቶስን አምነው ክርስቲያኖች ተብለው ክርስቲያናን በሕይወት የሚኖሩ ስለነበሩ ከቃል በላይ የሆነ መከራ ነበረባቸው። ቋንቋ የማይገልጸው ፈተና ነበረባቸው። እንደ ሽንኩርት ይከተፉ ነበረ። በፍላጻ ይነደፉ ነበረ። በመጋዝ ይተረተሩ ነበረ። ወደ እሳት ይወረወሩ ነበረ። ከፍ ብሎ አንገታቸው፣ ዝቅ ብሎ ባታቸው በሰይፍ ይቆረጥ ይቀላ ነበረ። ምን ስለሆኑ? ምን ስለሆኑ? ክርስቲያኖች ስለሆኑ። ልጆቻቸውን አይኖቻቸው እያዩ አንስተው አንበሳ ጉድጓድ ውስጥ ይጥሉባቸው ነበር። መቀጣጫ ላይ ያለው አካሎቻቸውን
ለመናገር በሚሰቅቅ ሁኔታ እያጎደሉ መዘባበቻ ያደርጓቸዋል። ከፍ ያለ ስቴዲየም የሚመስል መድረክ ላይ ቁጭ ብለው ከአንበሳ ጋር እያታገሉ ያላግጡባቸው ነበር። ስቃዩ ብዙ ነው። ስቃዩ ከቃል በላይ ነው። መከራው ጽዑም ነው። የሰው ሕሊና ሊያስበው የሚችለው አይደለም። ታዲያ ምርጥ ዕቃ የተባለው ቅዱስ ጳውሎስ ይህንን ሁኔታ አየ። ይህን ሁኔታ ተረዳ። የክርስቲያኖችን የመከራቸውን ብዛት፣ የክርስቲያኖችን የስቃያቸውን ጽናት፣ ብርታት አየ፣ ተመለከተ። እግዚአብሔር ስቃያችንን የሚያይ አባት ለሁላችን ያድለን። አየ፣ ተመለከተ። ከዚያ ግን እንዲህ የሚል መልእክት ላከላቸው። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁ። ምን ተሰማችሁ? ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁ። እንዴ መከራውን አይተዋል። መከራውን ስቃዩን ተመልክተዋል፣ ተረድቶታል። አሰቃቂ አስከፊ እንደሆነ አይቷል። ግን የተናገረው ቃል ከዚህ ስሜት ጋር የሚሄድ ይመስላችኋል? አይመስልም አይደል? ግድ የለሽ ይመስላል አይደል? እንኳን ደረሰባችሁ የሚል ይመስላል አይደል? ግን አይደለም። ግን አይደለም። ወገኖቹ ከወገን በላይ አካሉ የሆኑት ክርስቲያን ሁሉ የአንድ ሰውነት ልዩ ልዩ አካል ነውና፣ ወይንም የአንድ አካል ልዩ ልዩ ክፍለ አካል ነውና ሕመማቸው በእጅጉ ያመው ነበር። ከነሱ እንባ በላይ እሱ ሌት ተቀን ፈጣሪው ፊት ቆሞ ያነባ ያለቅስ ነበር። የነሱ ደም ውጫዊ ነው፣ እሱ ወደ ውስጥ ደሙ ይፈስ ነበር። ፈጣሪው ፊት ቆሞ ዕለት ዕለት ምን ነው ጌታዬ፣ ምን ነው አምላኬ፣ ኧረ እባክህ ይህን ፈተና አሳልፍ፣ ኧረ እባክህ ይህን ፈተና አስታክሰው እያለ ያለቅስ ነበረ። ግን ደግሞ ልጆቹን ማለት የነበረበት ይሄንን ቃል ልጆቹን ማበርታት ነበረበት። ክርስቲያኖችን ማጠንከር ነበረበት። ለእነርሱ ግን እውነታው መናገር ነበረበት። ስለዚህ ምን አላችሁ? ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁ። በቃ የደረሰባችሁ ፈተና ለሰው የሚገባው ፈተና፣ ከሰውም ለክርስቲያን የተዘጋጀ ፈተና ነው ካለ በኋላ ምን አለ መሰላችሁ? ነገር ግን አፍራሽ ናታል። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ከሚቻላችሁ መጠን ይልቅ እንድትፈተኑ የማይፈቅድ እግዚአብሔር ምን ያለ ነው? ኧረ ንገሩኝ፣ ምን ያለ ነው? ዛሬም የታመነ ነው። ክብርና ምስጋና ለመድኃኔዓለም። እናስተውል ምእመናን። ዛሬ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በአራቱ ማዕዘን የተጣደ ምጣድ ላይ ቁጭ ብላ እየተጠበሰች ነው። እግዚአብሔር ለምን ይሄንን እንዳደረገ እርሱ ያውቃል፣ ወዳጆቹም ያውቃሉ። ነገር ግን በስጋ ዓይን ስንመለከት
እሳቱን ያጠፋሉ ብለን የምናስባቸው እሳቱን የሚያቀጣጥሉ የሚያራግቡ ሆነው እናገኛቸዋለን። በዚህ የተነሳ ብዙዎቻችን በአንድ ነገር እንደክማለን። አባቶቻችን የኛ መጥፋት ለካ አይገዳቸውም። አባቶቻችን ለካ የኛ ስቃይ ምናቸውም አይደለም ብለናል። እውነት ሐሰት ተናገር እንጂ እውነት ሐሰት እናንተ አላላችሁ ይሆናል ዝም ካላችሁ የምንል ግን አለን። ወገኖች አንድ እውነት ላይ እንስማ። እንደኔ አይነት ምንደኛ አለ? እስኪ ጥያቄ ልጠይቃችሁ። ክርስቶስ በስራው ስህተት አለበት? እስኪ ንገሩኝ። ክርስቶስ በስራው ስህተት አለበት ወይ? የለበትም የምትሉ ብቻ ከፍ አድርጋችሁ እስኪ አመስግኑት ክርስቶስ። እሺ ክርስቶስ ያክብራችሁ። ክርስቶስ በስራው ምንም ጸጸት ጉድለት የለበትም። የባህሪ አምላክ ነውና ስንት ሐዋርያትን መረጠ ክርስቶስ? እስኪ ንገሩኝ፣ ስንት ሐዋርያትን መረጠ? ኧረ አይሰማም። ከፍ አድርጋችሁ ንገሩኝ፣ ስንት ሐዋርያትን መረጠ? ልብ በሉ። ክርስቶስ ለስራው ሕጸጽ፣ እንከን፣ ጉድለት፣ ስህተት የለበትም። 12 ሐዋርያትን መረጠ። እሺ 12ቱም ግን ቅዱሳን ሆነው ተገኙ? ንገሩኝ እንጂ አንድ ጎደለ አይደል? ሌሎቹ ቅዱሳን ሲባሉ አንዱ ለጌታው ያራራ፣ አዎ በደሉን የሸፈነለትን ጌታ እርቃኑን እንዲቆም ያስፈረደበት፣ በሹመት ያከበረውን ጌታ በሲኢም ለሞት አሳልፎ የሰጠው ይሁዳ እሱ ከቅዱሳኑ የጎደለ ሆነ። መድኃኒዓለም ከጉድለት ይጠብቃል። ታዲያ ክርስቶስ ለስራው ሕጸጽ እንከን የለበትም። 12ቱን መረጠ፣ አንዱ ግን ጎደለ። ለምን እንደጎደለ የሚያውቀው እርሱ ነው። በእኛ ዘመንስ እንደኔ አይነቱ ደካማና እኔን መሰሎች ብንጎድል አባቶቻችን ሁሉ ምንደኞች ናቸው? እንደምን ናቸው ወይ? አሉ እንጂ ስለኛ እኮ የሚያነው አሉ። ዛሬ ሰው የማያውቃቸው ማን ግን የሚያውቃቸው? ማን ግን የሚያውቃቸው? እግዚአብሔር ብቻ የሚያውቃቸው። በገዳም ያሉ፣ በበረሃ ያሉ፣ ዛሬም እንደነ አቡነ ተክለ ሃይማኖት ምናኔን ገንዘብ ያደረጉ ደግሞ አትሳሳቱ፣ አንሳሳቱ። እውነት እላችኋለሁ እግዚአብሔር ይህቺ ከተማ እንዳትጠፋ በቃል ኪዳን እንዲጠብቁ የላካቸውም ደግሞ እኛም አናውቃቸው፣ እግዚአብሔር ደግሞ የሚያውቃቸዋል። አዎ አንድ ብሂል አላቸው። የሚገርማቸው ጥቅሱን ብቻ ሳይሆን ብሂሉን ልንገራቸው። መጽሐፍ ቅዱሳዊ ወይንም አዋልድ መጽሐፍ ላይ ብዙ ጊዜ የምንናገረው ቃል እያሃድጋ ለሀገር እንበላ አሃዶ ይሄ ያለ አንድ ደግ ሰው እግዚአብሔር ሀገርን አይተዋት። ያለ አንድ ደግ ሰው እግዚአብሔር ቤተክርስቲያንን አይተዋት። አንድ ብቻ አይደለም አሉ ብዙ ደጋጎች እኛ የማናውቃቸው ስለኛ የሚጸልዩ የሚተጉ ክብር ይገባቸዋል። ከፍ አድርገን ልናመሰግናቸው እግዚአብሔር የመረጣቸው አሉ። ደግሞ እንደ ይሁዳ እኛን ተስፋ ለማስቆረጥ ይልቁንም በእኛ በምዕመናንና በካህናት መካከል ያለውን ድልድይ ለመስበር የሐዋርያትን ቅብብሎች ለማቋረጥ እና በአባቶቻችን ላይ ተስፋ ቆርጠን ሁሉንም በአንድ ቆጥረን ፊታችንን እንድናዞር ስራ የሚሰራባቸው ክፉዎች ደግሞ አሉ። መድኃኒዓለም ልቦና ይስጥልን።
መድኃኔዓለም ልቦና ይስጥልን። አሜን በሉ። ምዕመናን ተስፋ አንቁረጥ። እግዚአብሔር አባት ሊያሳጣን ክርስቲያኖች አላደረም። እግዚአብሔር የሰጠን አባቶች ሁሉ ደግሞ የማይገዳቸው አይደለም። ወይ የማይናገሩ ናቸው ለእግዚአብሔር ብቻ በመንገር፣ ወይ ደግሞ ለመናገር የእግዚአብሔርን ቃል የሚጠብቁ ናቸው፣ ወይ ደግሞ ቢናገሩ መከራውን ከማሳለፍ ይልቅ መከራውን የሚያጸና ሆኖ አግኝተው በፈጣሪ የተውት ነገር አለ። ስለዚህ ተስፋ እንቁረጥ በቤተ ክርስቲያን ላይ። ስለዚህ ተስፋ እንቁረጥ በእግዚአብሔር ላይ። እግዚአብሔር ለኛ ያዘጋጃቸው ትናንትም ነበሩ፣ ዛሬም አሉ፣ ነገም ይኖራሉ። ደጋጎች አባቶችን መድኃኔዓለም ያብዛል። ቅዱስ ጳውሎስን አየነው። ሲናገር የማይገደው ይመስላል። ጉዳዩን ስሞ ግን ወደ እግዚአብሔር እንድንመለከት አደረገ። በሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም ብሎ ነገር ግን አለ ከሚቻላችሁ መጠን ይልቅ ልትፈተኑ ወይንም ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ብሎ ታማኝነቱን መስክሮ አስተምሮ ሲቀጥል ግን ይህንን አረፍተ ነገር ሲቋጭ እንዲህ ብሎ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውንም ደግሞ ያደርግላችኋል። ትታገሱም ዘንድ እንድትችሉ ከፈተናው ጋር፣ ከምኑ ጋር ተናገሩ? እስኪ ተናገሩ። ከምኑ ጋር? ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ምኑን ደግሞ ያደርግላችኋል? መውጫውን ደግሞ ያደርግላችኋል እግዚአብሔር። ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ምን አይነት አስተማሪ ነው! የፈተናውን ጥያቄ ከነመልሱ የሚሰጥ አስተማሪ አያችሁት? ተማሪዎቹ እንዲጨነቁበት የማይፈልግ ግን ደግሞ በፈተና ውስጥ ማለፍ ግዴታ ነውና ፈተናው ባይቀርም በፈተናው እንዳንጠፋበት ፈተናውን ከነመልሱ የሚሰጥ አስተማሪ ገጥማችሁ ያውቃል? አስኮራጅ ነው የሚባለው አይደል? ባለ በጎ ትርጉም የለውም አይደል? ባለ ልክ ነው። ይህ የራሱ ስርዓት ስላለው በዚህ በራሱ ስርዓት የእግዚአብሔርን ሐሳብ ስናይ ግን ክርስቶስ ራሱ መከራን ተቀብሏልና መከራ ሳይቀበለው ክርስትና የለም። መከራ ሳይቀበለው ክርስትና አለ ወገኖች? አለ ወይ? ክርስትናን የሚያጣፍጠው መከራ ክርስትናን የሚያጣፍጥ ጨው ነው። ለዚህ ነው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በላከው መልእክቱ ምዕራፍ 1 ቁጥር 29 ላይ ደግሞ እንዲህ አለ፣ ይህ ስለ ክርስቶስ ተሰጥቷቸዋልና። ይህ ስለማን ተሰጥቷቸዋልና? ስለማን ተሰጥቷቸዋልና? ይህ ስለ ክርስቶስ ተሰጥቷቸዋልና ካለ በኋላ ምን አለ መሰላችሁ? ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። ቃሉን አስተውላችኋል? ቃሉን አስተውላችኋል? ይህ ስለ ክርስቶስ ክርስቲያኖች ስለሆናችሁ ተሰጥቷችኋልና መከራም እንድትቀበሉ እንጂ እንድታምኑበት ብቻ አይደለም። ስጦታውን መከራም ልትቀበሉ ዘንድ ለምን? ቅድም አነሱ። ክርስቲያን በእውነትና በእውነት መኖር አለበት። ክርስቲያን ነው ከተባለ ዓለም ግን ይሄ ይስማማታል? ይስማማታል ወይ? አይስማማትም። ሌብነት ነው የሚስማማታል ዓለም። ከእርሷ ጋር ሌባ ተብሎ የማይቆጠር ካለ አትወድም። መውደድ ብቻ አይደለም፣ ታሳድዳለች፣ ትወጋለች፣ ትገላለች። ምድራዊውን እንጂ መንፈሳዊውን አታውቅም ማለት፣ ጊዜያዊውን እንጂ ዘላለማዊውን አታውቅም ማለት፣ ስጋዊውን እንጂ መንፈሳዊውን አታውቅም። ስለዚህ በተቃርኖ የቆመውን ልክ እንደ ቆሮንቶስ ክርስቲያን ዛሬ ኢትዮጵያውያን ክርስቲያኖች
በአራቱም ማዕዘን መከራ ቢቀበሉ እውነት ነው ለክብር እንደሆነ እናምናለን። እግዚአብሔር መከራችንን ለክብር ያደርግልን። ለክብር ነው። ስለዚህ መከራም ልትቀበሉ ነው የተጠራችሁት። ይህ ብቻ አይደለም፣ ወደ ወንጌልም እንምጣ እንጂ ወንጌል ላይ እኮ እንዲህ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ በዚያ ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ። ለማን እንዲህ አለ? ለማን እንዲህ አለ? አያችሁ፣ ለተራ ሰዎች አይደለም፣ ለአሕዛብ አይደለም፣ ሩቅ ላሉ ሰዎች አይደለም፣ ለደቀ መዛሙርቱ ላመኑበት፣ ለሚያምኑበት እንዲህ አለ ይላል ማቴዎስ 16:20 እኔን መከተል የሚወድ እኔን ምን ማለት የሚወድ ምን ማለት ነው? ክርስቲያን መሆን የሚወድ በክርስቶስ ስም ክርስቲያን መሰኘት የሚሻ ቢኖር ማለት መጀመሪያ ምን ያለ ራሱን ይካድ። ራሱን ምን ይበል? ራሱን ምን ይበል? ምን ማለት ነው? ራሱን ይካድ። ምቾቶቹን ሁሉ በቃ ይተው። ምቾቶች፣ ምኞቶች አሉት አይደል? ሰው ልጅ ስለ ክርስቶስ ከሆነ ምኞቱም ምቾቱም ይቅር፣ ራሱን ይካድ። ቀጥሎ ደግሞ ምን አለ መሰለህ? መስቀሉን ተሸክሞ ከኋላ ይከተለኝ። ምኑን ተሸክሞ? ምኑን ተሸክሞ? መስቀሉን ነው። መስቀሌን አይደለም። ዓርብ ዓርብ በየሳምንቱ ቅዱስ መስቀሉ ይታሰባል። በረከቱ ይደርብን፣ ክብር ይገባዋል ለቅዱስ መስቀሉ። ከፍ አድርጋችሁ አክብሩት፣ አመስግኑት። መስቀል ኃይልነ፣ መስቀል ቤዛነ፣ መስቀል ጽንዕነ፣ መስቀል መድኃኒተ ነፍስነ። ደግማችሁ አክብሩት፣ ይገባዋል ለታከም። መስቀሉን ነው የሚለው ግን መስቀሌን አይደለም። ይሄ መስቀል የማን መስቀል? ንገሩኝ፣ የማን መስቀል? የኔ ይሆን? የኔ ነው? የማን ነው? የማን ነው? ግን ደግሞ መስቀሉን ተሸክሞ ነው የሚለው። የታለ የኔ መስቀል? ይሄ ክርስቶስ ከሆነ የኔስ መስቀል ያንተ አይደለም ብላችሁኛል። ልክ ናችሁ። ሁላችሁም አንገታችሁ ላይ ያለ ግን ደግሞ የእናንተ ነው። የእናንተ ነው ወይ? የማን ነው? እና የእናንተ መስቀል የታለ ነው? መስቀል የላችሁ? ንገሩኝ እንጂ የእናንተ መስቀል ምንድን ነው? ንገሩኝ። የእናንተ መስቀል የታለ? ምንድን ነው? መከራ ነው ወገኔ። ምንድን ነው? አሁን ንገሩኝ እንጂ ምንድን ነው? መስቀል የተባለ መከራ ነው። መስቀሉን ተሸክሞ እያንዳንዱ ክርስቲያን በመሆኑ ምክንያት የሚመጣበትን መከራ ሁሉ ተሸክሞ ምን ይበለኝ? ይከተለኝ ነው ያለው። ዘያፈቅራ ለነፍሱ ለይግድፋ፣ ነፍሱን የሚወዳት ካለ መከራ ላይ ይጣላል። ስለ ክርስትና፣ ስለ እውነት፣ ስለ ሕይወት የሚሆን መከራ ሲመጣ ወዘገደፋ ለነፍሱ በእንተ ይረክብ አይደለም እንዴት አለ። መጨረሻው ግን ለከንቱ አይደለም። ነፍሱን ስለ ክርስትናው፣ ስለ እውነት፣ ስለ እምነት ብሎ የጣላት ቢሆን እነሆ በክብር ያገኛታል። ክብርና ምስጋና ለመድኃኔዓለም ይሁን። ስለዚህ መከራው ስለበዛ እናንጎራጉር እንጂ እንዘምራለን። በመከራችን መከራው ስለበዛ ተስፋ እንቁረጥ እንጂ የበለጠው ለእግዚአብሔር እንድንጠጋ ነው የሚያደርገን እንጂ ሊያጠፋን አይደለም። ይህንን የመሩ ክርስቲያኖች አንድ እውነት ደግሞ እዚህ ጋር አለ። ክርስቲያኖች ኢትዮጵያውያን የተዋህዶ ልጆች በየቦታው ደማቸው እየፈሰሰ እየተገደሉ ይሄ እውነት እንደ ስጋ አይነት ስናየው ያማል። እውነት ይቆጠቁጣል አይደለም? ታምናላችሁ። ግን ለነሱ ክብር ነው። ለነሱ ምንድነው? ለነሱ ምንድነው? እንደኛ ሐሳብ ለምን ደረሰባቸው ያንገበግበናል። ልክ ነው። መጀመሪያ ሰው በመሆናችን ሊያንገበግበን ይገባል። ያንገበግባል፣ ያመናል። ሁለተኛ ለምን ክርስትና ይሳደዳል? ምድራዊ ሕግ እንኳን ሰው ተለይቶ ይሳደድ የሚል የተጻፈ አናውቅምና በኖሩበት በተዋለዱበት በከበሩበት ለምን ይሳደዳሉ? ይህ ያንገበግበናል። ለነሱ ግን
ክብር ነው ወይስ አሳር ነው? ተናገሩ። የምታምነው ብቻ ክብር ነው ወይስ አሳር ነው ለነሱ? አቤት! ኧረ ለነሱ ክብር ነው። አክሊል እኮ ነው የሚቀበልበት። የኔ ወንድም ክብር ነው የሚቀበሉበት። ምክንያቱም አሳር የሚሆነው ሲሰርቅ ተገኝቶ የሞተ፣ አሳር የሚሆነው ድንበር ገፍቶ ድንበር ሲገፋ የተገኘ፣ አሳር የሚሆነው የሰውን ሲቀማ ተገኝቶ በዚያ የተገደለ ቢሆን፣ ስለ ክብሩ ስለ ክርስትናው ስለ እውነት ቆሞ ግን ከሆነ እሱማ ሰማዕት ነው እንጂ፣ እሱማ ከበረ እንጂ፣ እሱማ ከፍ ከፍ አለ እንጂ፣ እሱማ ተሸለመ እንጂ። ክርስቲያኖች ልንሽቀዳደም የሚገባው ለእንደዚህ አይነት በቅዱሳን ሕይወት አይተናል። ይገርማችሁ፣ አንዱን ቅዱስ አላውያን ሲሰይፉት፣ አላውያን ሲገሉት ለሁሉም የሚታይ አክሊል ከሰማይ ሲወርድለት ያዩ የአላውያን ነገስታቱ ሰራዊቶች አክሊል እንዳይቀርብን ብለው ወደ እሳት የተወረወሩት ሁሉ አክሊል ተቀብለዋል። መድኃኒዓለም ለታመኑለት ላመኑበት ለመሸለም ለማቀዳጀት የታመነ አባት ነው። ክብርና ምስጋና ለእርሱ ይሁን። ከፍ አድርገን እናመስግነው። ፈተናው ይለያይ እንጂ እዚህ ካለነው የማይፈተን ክርስቲያን አለ ወይ? ሁሉም እኮ ፈተና ላይ ተጥዶ ነው ያለው። ሁሉም እየተፈተነ ነው ያለው። ሰይጣን ዱርዬ መግቢያው ቀዳዳ መሽዋለቂያ አይታወቅም። ይገርማችሁ፣ ጦር የሰበቀ ጠላት ከሩቅ ያመጣ መሰለ። ዘገር የነቀነቀ ጠላት ከሌላ ሀገር ያመጣ መሰለ። እዛው ከጓዳህ ይጀምራል። የገዛ ቤተሰቦቹ ጠላት የሆነበት ስንት አለ። አካሎቹ፣ ወንድሞቹ፣ እህቶቹ፣ ያመናቸው ጓደኞቹ ጠላት አጥፊዎች ሆነው የተነሱበት ስንት አለ። የገዛ ትዳሩ፣ የገዛ ወላጆቹ፣ የገዛ ልጆቹ፣ የገዛ ወዳጆቹ፣ የገዛ ያፍቅረኛዋ፣ የገዛ ጮኛዋ ጠላት ሆነው የቆሙበት ስንት አለ። ስንት እየተፈተነ ያለ በስራው በቢሮው ደግሞ በንግዱ ስንት እየተፈተነ ያለ ክርስቲያን አለ። በዚህ ሰዓት በጤናው የሚፈተን ስንት ሰው አለ። እግዚአብሔር በፈተና እንድንወድቅ እሱ አይተወን። አሜን በል። ፈተናውን ለውድቀት አያድርግብን፣ ፈተናውን ለክብር ያድርግልን። ስለዚህ ክርስቲያን ከሆንክ ፈተና አይቀር። በቃ በክርስቶስ የተሰጣችሁ ልታምኑበት ብቻ ሳይሆን መከራም ልትቀበሉ ነው አለ ቅዱስ ባለቤቱ ክርስቶስ። እኔን ካሳደዱኝ እናንተ ሊያሳድዷቸዋል። እንዲያውም አንዳንዶቹ እናንተን በማሰቃየታቸው ብዛት ለፈጣሪያቸውን ያስደሰቱ የሚመስላቸው አሉ ተብሎ ነው የተጻፈው። እናንተ ሲገሏችሁ ለፈጣሪያቸው መስዋዕት ያቀረቡ ያህል የሚሰማቸው አሉ ተብሎ ተጽፏል። ፈጣሪ ለሚሉት ነገር ማለት ነው። እግዚአብሔር ለሁላችን ልቦና ይስጥ። ስለዚህ ምን እናደርግ ወገኖች? ይቺ ብቻ ልንገራችሁና ትምህርት ይልጠቅም። ፈተናው የማይቀር ነው። ሩቅ የሚመስለን ቅርብ ነው። ቅርብ ነው ብለን የምናስበው ሩቅ ነበረ በቅዱሳኑ ዘመን፣ በሰማዕታቱ ዘመን። ስለዚህ በዚህ በመከራ በስቃይ በውጣ ውረድ በድካም ዘመን ላይ እኛ ክርስቲያኖች ምን ይጠበቅብናል? ከማጉረምረሙ ይልቅ፣ ጣት ከመጠቋቋሙ ይልቅ፣ እርስ በርስ ከመነቃቀፉ ይልቅ፣ ለጠላት መግቢያ ከሚፈጥረው እርስ በርስ ከመለያየቱ ይልቅ ምን ማድረግ ይጠበቅብናል? ቅዱስ ቃሉ ምንድነው የሚነግረን? በፈተና ዘመን በመከራ ዘመን እንድናደርግ የሚገባን ነገር ምንድነው የሚለውን ጥቂት ነገሮችን ነግራቸዋለሁ። አንደኛ መጸለይ ይገባል። ምን ማለት ይገባል? ተናገሩ። በፈተና ጊዜ ምን ማድረግ ይገባል? መጸለይ ይገባል ወገኖች። አብዝቶ አጥብቆ ጸሎትን መያዝ ይገባል። ቅዱስ ቃሉ የሚነግረን የቅዱሳን አባቶቻችን ሕይወት የሚያስረዳን ይሄንን ነው። ምን ማድረግ ይገባል? ምን ማድረግ ይገባል?
የማቴዎስ ወንጌል ምዕራፍ 6 ቁጥር 13 ላይ ምን ይላል? አቤቱ ወደ ፈተና ምን አትበለን አታግባን፣ ከክፉ ሁሉ ምን በለን እንጂ አድነን እንጂ። ወደ ፈተና አታግባን ማለት እኮ ጭራሽ ፈተና አይንካል፣ እኛም ከፈተና ጋር አንነካካ ማለት አይደለም። በምድራዊ ዓለም እንኳን እኮ ተፈትኖ ያላለፈና ውጤት ያላስመዘገበ ሰው አይሾምም፣ አይሸልምም፣ ማለትም አይመረቅም፣ ከስኬቱ አይበቅ። በክርስትና ሕይወትም ተፈትኖ ፈተናውን ያላለፈ ሰው እንዴት ሆነ? ቅዱስ ያሬድ ምን አለ? መዋሥዕት የሚባል መጽሐፍ ላይ ፈተኖሙ ለሰማዕት ከመ ወርቅ በእሳት ተወክፎሙ መድኃኒነ ከመ ጽንሐ መሥዋዕት። መጀመሪያ ምስክሮቹን፣ ወዳጆቹን፣ የተመረጡትን፣ የበረቱትን ፈተኖሙ ከመ ወርቅ በእሳት፣ ወርቅ በእሳት ከአፈር ነጥሮ ተለይቶ እንደሚወጣ በእሳት እንደሚመሰል ባለ ፈተና ፈተናቸው ይላል። ከተፈተኑ በኋላ በፈተና ካለፉ በኋላ ተወክፎሙ ከመ ጽንሐ መሥዋዕት፣ ልክ ጽንሐ ላይ እንደተቀመጠ በካህኑ እጅ እንደሚቀርብለት የዕጣን በጎ መዓዛ አድርጎ እጆቹን ዘርግቶ ተቀበላቸው፣ ከፍ ከፍ አደረጋቸው፣ አከበራቸው። ክብርና ምስጋና ለመድኃኔዓለም። በክርስትና ሕይወት ይሄን ለማድረግ በዚህ እውነት ውስጥ ማለት ግድ እንዘጋጅ። መቼ ካለው ፈተና ወደሚልቀው ፈተና እንደምንሻገር አናውቀውም። በነገራችን ላይ የክርስቲያኖች ፈተና ሲባል ምዕመናን ብቻ ናቸው እንደሚፈተኑት? ምዕመናን እስኪ እናንተ መስክሩ። እናንተ ብቻ ናቸው እንደምትፈተኑት? እነማን ይፈተናሉ? አገልጋዮቹ እኮ ይፈተናሉ። ያው ለአገልጋዮች በሚገባ መጠኑ ከፍ ባለ ፈተና ሰይጣን ይፈተናል። አንድም አገልጋዩን ለማስወጣት ለመስበር፣ አንድም ምዕመኑ አገልጋዩ በፈተና መካከል እንዲህ ሲልወሰወስ አይቶ እንዲደክም። እንደኔ አይነት ደካማ አገልጋይ ሲደክምና ሲወድቅ ሲያይ አገልጋይ ሁሉ እንዲህ አይደለም እንዴ ብሎ ተስፋ እንዲቆርጥ የማይቀርብ ፈተና ያለ አይምሰላል። እንዲያውም አገልጋዩ ላይ ከፍ ያለ ፈተና፣ ከፍ ያለ ጾር ነው ያለው። እንዲያውም መነኮሳቱ ላይ ከፍ ያለ ፈተና፣ ከፍ ያለ ጾር ነው ያለው። ካህናቱ ለኛ ይጸልዩ የለ ምዕመናን? እናንተም ለካህናቱ እናንተም ለአገልጋዮቹ ጸልዩልን እንጂ ወድቀን ለውድቀታችሁ ምክንያት እንዳንሆን ጸልዩልን። ተደናቅፈን ለመደናቀፋችሁ ምክንያት እንዳንሆን እናንተም ለኛ ጸልዩልን። ጸሎታችሁ እኮ ያስፈልገናል። አለበለዚያ አገልጋይ ቢወድቅ አወዳደቁ የከፋ ላይ እንዲሆነ መድኃኔዓለም አገልጋዮቻችንን ይጠብቀልን። መድኃኔዓለም ሁላችንን የሚጠብቀን። ስለዚህ ፈተና አይቀርም። መች ወደ ፈተና እንደምንገባ መዘጋጀት ነው። ደግሞም በፈተና ጊዜ አብዝቶ ማድረግ የሚገባው ምንድን ነው አልኳችሁ ቅድም? ጸሎት ነው። ምዕመናን አብዝተን እንጸልይ። የእግዚአብሔር ቃል እንዲህ ይላል፣ አምናችሁ በጸሎት ምን ብላችሁ ለሚያምኑ ነው ይሄ የተነገረ። ለማያምኑ ጸሎትን ለሚጠራጠሩ ወይንም ደግሞ ጸሎት ነው ብለው ድጋም ላላቸው ወይንም ጸሎቱን ድጋም ለሚሉ አይደለም። በመሰረቱ ድጋም የነውር ቃል አይደለም። ደጋግሞ መላልሶ መጸለይ ማለት ነው። እነ ቅዱስ ኤፍሬም ወትቤ ማርያምን ወበሳድስን በእመቤታችን በእድሜዋ ልክ 64 ጊዜ እየመላለሱ እንደሚጸልዩት መደጋገም ማለት ነው። ነገር ግን እና ጅሬ ራሳቸውን ስርዋት ሲያስገቡ ኮተታ ኮተቱን መተታ መተቱን ድጋም ብለው አመጡት። እግዚአብሔር ከነሱ አሰራር ህዝባችንን ይጠብቅልን። አምናችሁ በጸሎት የምትሹትን ሁሉ ታገኛላችሁ። ምን የምትሉትን ኧረ ምዕመናን ተናገሩ። ምን የምትሹትን አንድ ነገር፣ የምትሹትን ሁለት ነገር፣ የምትፈልጉትን 3 ነገር ነው የሚለው።
የምትሹትን ሁሉ ታገኛላችሁ። ክብርና ምስጋና ለመድኃኒዓለም። የምትሹትን ሁሉ ማግኘት ካለ ደግሞ አንድ ነገር እናንሳ። አሁን እዚህ ያለው አንድ ወንድሜ መኪና መግዛት ፈለግ፣ መኪና ገዛ። አገኘህ ወይስ አጣህ? የምትፈልገውን ነገር እስኪ ንገሩኝ ወንዶች። አቤት ጥሩ አገኘ። እግዚአብሔር የምትሻውን ይስጥ። ደግሞ በተቃራኒ መኪና መግዛት ፈለግ፣ ግን መግዛት አልቻልክም። በስጋ አይን አገኘ ወይስ አጣ? አገኘ ወይስ አጣ? በስጋ አይን ነው የጠየቀው። አጣ አይደል? እሺ በመንፈሳዊ አይንስ አገኘ ወይስ አጣ? አጥቻለሁ። የኔ ጌታ አግኝታል። በመንፈሳዊ አይን መኪና መግዛት ፈለግ፣ ብትገዛም አግኝታል፣ ባትገዛም አግኝታል። እንዴት በለኝ። አንተ ትፈልጋለህ አይደል? የሚያስፈልግህን ግን ማን ያውቃል? ተናገሩ። የሚያስፈልግህን ማን ያውቃል? እግዚአብሔር ያውቃል። መኪና ያስፈልግሃል ብሎ ካሰበ እግዚአብሔር ይሰጣል። መኪና ደግሞ ገደል ከቶ ይገልሃል ካለ እግዚአብሔር በሕይወት እንድትኖርለት ይፈልጋልና መኪናውን ከልክሎ በመኪናው ፈንታ የሚያስፈልግህን ምን ይልሃል? ምን ይልሃል? እስኪ አመስግኑት እግዚአብሔር። ብዙዎቻችን የሆነ ነገር ጠይቀን ስላገኘን ብቻ እግዚአብሔር አረገልኝ ብለን እናመሰግናለን። እረ ስላጣንም እግዚአብሔር አድርጎልናል እንዴ! በእውቀትን ካገኙት ይልቅ እኮ እውቀትን አግኝተው ከተደሰቱበት ይልቅ እውቀትን አግኝተው የተጎዱበት አይበልጡም? ይበልጣሉ? አይበልጡም? አሁን እኮ አይናችንን ያገናኘችውን መብራትን የሰራው ሰውዬ በምን አደጋ ነው ሞተ ሲባል ይሰማል? ንገሩኝ እንጂ ተመልከቱ። የገዛ ግኝታቸው፣ የገዛ ስሪታቸው፣ የገዛ ጥበባቸው ያጠፋቸው ስንቶች አሉ። እግዚአብሔር እንድትኖርለት በማንነት ብቻ ስራ ሊሰራብህ ከፈለገ እንዳትሞትበት ሲል ትልቅ ክብር የመሰለውን ነገር በመንሳት አንተን ግን ያከብራል። ስላጣን እግዚአብሔርን አመስግኑት ወገኖች፣ ከፍ አድርገን እናመስግን። አሁን ምዕራባውያንን እዩዋቸው፣ ዝም ብላችሁ በዓይነ ሕሊና ማለት ነው። አስባችሁ በስጋ አይን ሀብታሞች ናቸው ወይስ ድሃዎች? በስጋ አይን ነው ያልኳቸው። ሀብታሞች ወይስ ድሃዎች? ባለጸጎች አይደል? ካርታማ እኛንም ይሁን በስጋ አይን አፍሪካውያንን በጠቅላላ ሀብታሞች ነን ወይስ ድሃዎች? በስጋ አይን አሁን ድሃ ነን አይደለም እንባለው። አይ እናቴ ድሃ አለች ነው ካደረገው ማለት ነው። ምን ታደርገው እንዴ? በሚቆጠረው ነገር ልክ ነው፣ እውነት ነው። በመንፈሳዊ አይን እስኪ ነው እውነት ምዕራባውያን ናቸው ባለጸጎች ወይስ እኛ ነን ባለጸጎች? እርግጠኛ ናችሁ? እውነት እርግጠኛ ናችሁ? ልክ እኮ ናቸው። እናንተ ምዕመናን በጣም ታውቃላችሁ እንዴ። አንድ ሰው በጣም ኖሮት በጣም ሀብታም ሆኖ ከዛች ላይ እየቆነጠረ እየተጠቀመ ከኖረማ ሀብቶ አኖረው። ምን በረከት ያስፈልጋል? እኛ በሌለን ነገር በምንም ነገር በእነሱ ቋንቋ እንደው ትንሽ ቋንቋው ጠንከር ስለሚል ልለፈው፣ ግን እግዚአብሔር እያኖረን ነው እያኖረን አይደለም? እየመገበን ነው ወይስ እየመገበን አይደለም? እስኪ ተናገሩ። ነው ያውም ከእርካታ ጋር ቆሎ ቆርጥሞ ውሃ ጠጥቶ ተመስገን ይለዋል የሀገር ሕዝብ። ክብርና ምስጋና ለመድኃኔዓለም ይሁን። ያኛውስ የሚበላ አልጎደለበትም፣ ግን ደግሞ እየበላ ይርበዋል። መድኃኔዓለም ከዚህ ይሰውረን። የሚለበስ አልጎደለበትም፣ ግን ደግሞ እየለበሰ ይበርደዋል፣ ይኮሰኩሰዋል። ድንግል ማርያም ከዚህ ተጠብቀን። ደግሞ መጠለያ መሰረታዊ ነገር በነገራችን ላይ ለነሱ ጥያቄ አይደለም፣ ጥያቄው እኛ ጋር ሲሆን ደግሞ መጠለያ ቀድሞ እሱ ዘር ማንዘሮቹ ያዘጋጁት ለሱ የተዘጋጀ ነው። ግን ደግሞ መከታ የሆነው ፍርሃት ነግሶበት ከራሱ ተለይቶ ምዕራባዊው ቀን በቀን ግማሹ ከፎቅ ላይ ራሱን እየወረወረ፣ ግማሹ በገመድ ራሱን እያንጠለጠለ፣ ግማሹ ሌላ ኬሚካል እየተጠቀመ ራሱን በራሱ ያጠፋል።
ይሄኛውስ ድሃ የሚባለው ዛሬ ትንሽ ቀምሶ እንደሆነ ነገ ስለመቅመሱ እርግጠኛ ሳይሆን የሚለብሰውም ሳይኖረው የተወጫጨቀች ለብሶ የሚጠጋበትም የሚጠለልበት ሳይኖረው ቁራሩን እየተፈራረቀበት አስፋልት ላይ ተኝቶ እያንኮራፋ ያድራል። ክብርና ምስጋና ለመድኃኔዓለም። ድሃ አይደለም። ተመልከቱ፣ እግዚአብሔር በመስጠትም በመንሳትም ስጦታው ሙሉ ነው። ለእኛ የምንፈልገውን ሳይሆን የሚያስፈልገንን ይሰጠን ዘንድ ቅዱስ ፈቃዱ ይሁን። ለዚህ ነው በፈተና ጊዜ ጸልዩ፣ አምናችሁ በጸሎት የሚያስፈልጋችሁን ሁሉ ታገኛላችሁ የተባለው። ለዚህ ፈተና ያልፋል። ከአቅማችን በላይ ከሆነ ዕለቱን ያሳልፈዋል። በረከት የምናገኝበት ከሆነ ግን ዋላ ደርም ሊሄድ ይችላል። የምንችልበትን አቅም መድኃኔዓለም ለሁላችን ያድላል። ስለዚህ በፈተና ጊዜ አንደኛ ምን ማድረግ ይገባል? መጸለይ። ሁለተኛ እግዚአብሔርን ተስፋ ማድረግ ይገባል። ወገኖች ማንን ተስፋ ማድረግ? ማንን ተስፋ ማድረግ? እግዚአብሔርን ተስፋ ማድረግ ይገባል። ታውቃላችሁ ኢኦቲቪ ቴሌቪዥን ቅድም ሲያስተዋውቁን የዛ ነው የማገለግለው። አሁን ላይ ያለውን ኮሜንት እናንተ ታውቁታላችሁ። ምንም አልናገር፣ ግን ያለበትን መከራ ታውቁ ይሆን? ያለበትን መከራ ታውቁ ይሆን? ትንሽ ቃል አሁን እንዲያውም ወደ ምሕረት እናንተ ፊት እኛ እንደልብ እንናገራለን። ትንሽ ቃል የሆነን ሕግ የምትተላለፍ ከሆነ ቀይ ነው የሚያበራው። እሺ ቀይ ነው የሚያበራው እውነት። ምክንያቱም በሌሎች ፈቃድ ላይ ነው ያለው ሳተላይት፣ በራሱ ጉልበት ላይ ያለ እንዳይመስላችሁ። ይህንን ትረዳላችሁ ወይ? ይህንን ታውቃላችሁ ወይ? አባቶቻችንም ለዚህ ነው ስለኛ የሚገዳቸው አባቶች አሉ። እንዳልኋችሁ ሁሉ እያልሁ አይደለም። ስለዚህ ማንን ተስፋ ማድረግ ይገባል ወገኖች? እግዚአብሔርን ተስፋ ማድረግ ይገባል። ፈተና መጥቶ ከሆነ ፈተናው ከአቅማችን በላይ እንዳይሆን እርሱ ሊጠብቀን የታመነ ነው። በፈተናችን ሊሸልመን ሽልማቱን ሊሰጠን እርሱ የታመነ ነው። ከቅዱስ ገብርኤል ጋር የሚገናኙ ብዙ ቅዱሳን አሉ አይደል? ጥበቃው አይለየን። እነ ቅዱስ ቂርቆስ ሕፃኑ የ3 ዓመት፣ እነ ቅድስት ኢየሉጣ በሴትነት አቅሟ፣ እነ 3 ደቂቅ በቅኝ ግዛት በባርነት በሚገዙበት ሀገር ተፈትነው ግን እሳት ውስጥ ሆነው ምን ያደርጉ ነበረ ነው የሚለው መጽሐፍ። ምን ያደርጉ ነበር? መጀመሪያ ይጸልዩ ነበር። ማንን ተስፋ አድርገው? ማንን ተስፋ አድርገው? ተስፋ ያደረጉት እግዚአብሔር ተዋቸው ወይ? አልተዋቸውም። ክብርና ምስጋና። እኛንም አይተወንም። በዚህ እናምናለን፣ እንታመንበታለን። ከፍ አድርጋችሁ እግዚአብሔርን አመስግኑ። እግዚአብሔርን ተስፋ ማድረግ ይገባል። የሚገርማችሁ ቅዱስ መጽሐፍ ስለ አንድ ትልቅ ሰው ሕይወቱን ይነግረናል። ስሙን እናንተ ንገሩ። በእስራኤል ምድር ላይ የነገሰ የመጀመሪያው ንጉሥ፣ ከሱ ቀድሞ አንድ በንግስና ብቅ ያለ ነበረ። እግዚአብሔርን ስላላከበረ እግዚአብሔር አዋረደው። ግን ይህንን እግዚአብሔር ለይቶ ቀብቶ አክብሮ ያነገሰው ንጉሥ፣ ከታናሽነት ከፍ ከፍ ያደረገው ንጉሥ፣ ከሀብት ምንም ያልጎደለበት፣ ከሀገሩ ብቻ ሳይሆን አእላፍ አሕዛብ በዙሪያው ያሉ ወርቁን ዕንቁን የሚገብሩለት ምንም ሀብት ያልጎደለው፣ በጥቂት ኃያላን አእላፍ አሕዛብን የሚያንበረክት ሰራዊት የነበረው፣ በጉልበት ምንም ያልጎደለው ንጉሥ፣ በእውቀቱም ደግሞ እግዚአብሔር አብዝቶ የባረከው ብዙ ጸጋ ያርከፈከፈለት የእስራኤል ንጉሥ። አዎ አምላካቸው እግዚአብሔር አባታቸው አብርሃምን ሲጠሩላቸው ደስ ይላቸዋል እስራኤል እንደተባለ፣ ንጉሳቸው እገሌንም ሲያነሱላቸው ደስ ይላቸዋል ተብሎ የተጠራ አንድ ንጉሥ አለ። እስኪ እሱን ንገሩኝ። ማን ይመስላችሁ? አቤት ማን ይመስላችኋል? ቅዱስ ዳዊት። ማን አልኳችሁ? እስኪ ተናገሩላችሁ። ማን አልኳችሁ? አንዳንዶቻችሁ እንደው የኮራችሁ ትመስላላችሁ። እንዴ ምንድነው? የደሞዝ ቀን ነው እንዴ ዛሬ? ምንድነው የምትኮሩት? ተናገሩ እንጂ። ቅዱስ ማን አልኳችሁ? ዳዊት ምን የጎደለበት ነገር አለ? ከጉልበት ጉልበት፣ ከስልጣን ስልጣን፣ ያውም ተቃዋሚ እንዲህ የሚያወርደኛል ብለው የሚሰጋው ነገር የሌለው ስልጣን፣
ያውም ደግሞ ቀጣይ ምርጫ ላይ እገሌ የተሻለ ድምፅ አግኝቶ ይወስድብኛል ብሎ የማይሰጠው ሙሉ ስልጣን ከእግዚአብሔር የተቀባው ስልጣን ነበር፣ ሀብት ነበረ፣ ጉልበት ነበረ። ግን አይገርማችሁም? ዳዊት ልባም ነው። ልባም ብቻ ሳይሆን ዘከመ ልቤ እንደ ልቤ ብሎ እግዚአብሔር ገልጾታል። እግዚአብሔርን ሐሳብ እንድንመለከት ልቦናቸውን የተከፈተ ያደርግልን። አሜን በሉ። አስተዋለ። ሀብቱንም፣ ሰራዊቱንም፣ ስልጣኑንም፣ ጉልበቱንም አየ። ግን ቤዛ እንዳልሆነው አየ። የእሱ ስልጣን ለእሱ ቤዛ የሚሆነው እግዚአብሔር ከእሱ ጋር ሲሆን ብቻ እንደሆነ ተመለከተ። በብዙ ነገር ፈትኖ ነው። በነገራችን ጣዕሞታ እብሩ ከብሔር እግዚአብሔር ያለው ዝም ብሎ አይደለም። ለራሱ የቀመሰውን ያጣጣመውን ነው። ቅመሱት አጣጥሙት ያለ ማለት ጉልበቱ እግዚአብሔር ካለበት ብቻ እንደሆነ አየ። ከዚያ በኋላ ምን አለ መሰላችሁ? ወይዜኒ መኑ ተስፋዬ አኮኑ እግዚአብሔር። የዳዊት መዝሙር 38 በቅንፍ 39 ቁጥር 7 ላይ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ማን አይደለምን? ስለ ራሱ ብቻ አይደለም የተናገረው። አሁንም መዝሙር 36 ቁጥር 37 በቅንፍ 37 ቁጥር 9 ላይ ብትመለከቱ ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን ምድርን ይወርሳሉ አለ። ክፉ አድራጊዎች ምን ይላሉ? የሚጠራጠራል እንዴ? ክፉ አድራጊዎች ምን ይላሉና? ይጠፋሉና እግዚአብሔርን ተስፋ የሚያደርጉስ ምድርን ይወርሳሉ። እቺ ከፍ አድርጋችሁ እግዚአብሔርን አመስግኑ። ምድር ሲባል ስጋዊ መሻታችንን የምናገኝባት ምድር እቺ ጊዜያዊ ሕይወት አይደለም። ከምድር እስከ ሰማይ ያለውን ሚስጥር በደንብ ያስመሰክራል። ቤተ ክርስቲያን ቢሉ እንተ በምድር ስራዊሃው በሰማይ ጾቂሃ ስሯ በምድር ቅርንጫፏ ደግሞ የት ነው? በሰማይ። በምድር ያለች የእግዚአብሔር መንግስት ቤተ ክርስቲያንን ይወርሳሉ። ደግሞ የማታልፍ መንግስተ ሰማያትን ከገቡባት ሳይወጡ ካገኟት ሳያጡ ይኖሩባታል። ክፉ አድራጊዎችስ ግን በሲኦል በገሃነም ይጠፋሉ አለ። ከመጥፋት ይጠብቃል። ባይሆን እሱን ተስፋ የሚያደርጉ ገነት መንግስተ ሰማያትን ይወርሳሉ። እስኪ ከፍ እናድርገው እግዚአብሔር ስሙ የተመሰገነ። ስለዚህ በፈተናችን ጊዜ ማንን ተስፋ እናደርግ? ማንን ተስፋ እናደርግ? ሶስተኛና የመጨረሻ በፈተና ጊዜ መስማት ያስፈልጋል። ምን ማለት ያስፈልጋል? እስኪ ንገሩኝ። ምን ማለት ያስፈልጋል? በፈተና ጊዜ መስማት ያስፈልጋል። ፈተናውን ታግዞ መጽናት ያስፈልጋል። በጸሎት መጽናት ያስፈልጋል። የእግዚአብሔርን ቀን በመጠበቅ እውነት እላችኋለሁ ዛሬ በጤናችሁ እየተፈተናችሁ ያላችሁ እግዚአብሔር ከዚህ ፈተና ያወጣችኋል። አክብሩት። እግዚአብሔር ከፍ አድርጋችሁ ዛሬ በሕይወታችሁ፣ በስራችሁ፣ በትዳራችሁ፣ በመውጣታችሁ፣ በመግባታችሁ ፈተና ውስጥ ያላችሁ ሰዎች እግዚአብሔር ከፈተና ያወጣችኋል። የታመነ ነው። ከፍ አድርጋችሁ አመስግኑ። የእግዚአብሔር ቀጠሮ ግን ነገም ሊሆን ይችላል። መቼ ሊሆን ይችላል? የእግዚአብሔር ቀጠሮ መቼም ሊሆን ይችላል። ነገም ሊሆን ይችላል። አሁንም ነው፣ ነገም ሊሆን ይችላል። ቢዘገይም በእርግጥ ይመጣልና ታገሰው፣ በእርግጥ አይዘገይም የተባለ እግዚአብሔር የቀጠሮውን ቀን አታውቅምና ካንተ ምን ይጠበቃል? ከዛሬ ጀምሮ በመጽናት እግዚአብሔር ይመጣል ብለህ ጠብቀው። በእርግጥም እግዚአብሔር ይመጣል፣ ይህንን ፈተና ያሳልፈዋል። ለዝማሬ አፎቻችን እንዲከፈቱ ያደርጋል። ክብርና ምስጋና ለስም አጠራሩ ይሁን። ወገኖች እኛ ክርስቲያኖች ክርስቲያን የሆነው ዝም ብለን አይደል። እኛ የተዋሕዶ ልጆች ሆነን በ40 በ80 የሥላሴ ልጅነት የተቀበልነው ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የተወለድነው ዝም ብለን አይደለም። የመጨረሻ ዓላማችን የመጨረሻ ግባችን የሆነችውን መንግስቱን ለመውረስ የመጨረሻ ዓላማችን የመጨረሻ ግባችን የሆነውን ድህነት ለማግኘት የመጨረሻው ዓላማችን የመጨረሻው ግባችን የሆነውን አምላካዊ በረከት ቅድስና ለማግኘት ነው። እውነት ሐሰት? እውነት ሐሰት? አዎ የክርስትና ዓላማዊ
ይህ ግን ያለ ፈተና አይሆንም። ስለዚህ ምን ይጠበቃል? መጽናት። ምን ማለት? በፈተና የሚጸና የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና። የያዕቆብ መልእክት ምዕራፍ 1 ቁጥር 12 የሕይወት አክሊል ምን ይላልና? የሕይወት አክሊል ምን ይላልና? ይቀበላልና። በፈተና የሚጸና የተባረከ ነው። ጴጥሮስ በዚያን ጊዜ መቼም ታውቁታላችኋል። ሰቆቃወ ጴጥሮስ መቼም ያላነበበ የለም። መጽሐፍ ቅዱስ አይደለ በአውደ ምሕረት ላይ አልጠቅሰው። ስለ እመቤታችን ግን ምንድን ነው ያሉት አቡነ ጴጥሮስ? እንጸናበት ልብ አጣሁ አይደል? ሸሸግበት ጥግ አጣሁ አይደል? ግን አንቺ እመብርሃን ምን አሉ? መጠጊያ መሸሸጊያ ሆኚ ያሉት። እመብርሃን መጠጊያ ተሆነን፣ እመብርሃን መሸሸጊያ ተሆነን ይህን የፈተና ዘመን ፈተናው እንዳያጠፋን የመድኃኒዓለም ቸርነት፣ የድንግል ማርያም አማላጅነት፣ የቅዱስ ገብርኤል ጠብቆት ይጠብቀን ይታደገን። ደግሞ ይህንን የፈተና ዘመን በጸሎት እግዚአብሔርን ተስፋ በማድረግ በመጽናት አልፈነው ንዑ ሀበየ ቡሩካኑ ለአቡየ እናንተ አባቴ ብሩካን ወደ እኔ ነው የሚለውን የመጨረሻ የሽልማት ቃል ከመድኃኒዓለም እንሰማ ዘንድ የእርሱ ረድኤት ቸርነት አይለየን። ይቆያል።